ከሩሲያ ጋር አውዳሚ ጦርነት ውስጥ የምትገኘው ዩክሬን የተስፋም የስጋትም ዜና መስማቷ ተገልጿል። በሩሲያና በዩክሬን መካከል ለ3 ዓመታት ከዘለቀውና አራተኛ ዓመቱን ሊደፍን ከተቃረበው ደም አፋሳሽ ጦርነት ጀርባ አሁን ላይ አዲስ የዲፕሎማሲ ግፊትና የጂኦፖለቲካዊ ቁማር እየታየ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሁለቱ ወገኖች መካከል ስምምነት ላይ እንዲደረስ የሰኔ ወርን እንደ መጨረሻ የጊዜ ገደብ ማስቀመጡ ተሰምቷል። ይህ የጊዜ ገደብ የመጣው ሩሲያ በዩክሬን የኃይል መሠረተ ልማቶች ላይ እጅግ ከባድ ጥቃት በመሰንዘር አገሪቱን በጨለማና በቅዝቃዜ ውስጥ በጣለችበት ወቅት ነው። በተመሳሳይ ጊዜ ሩሲያ ለአሜሪካ ያቀረበችው የ12 ትሪሊዮን ዶላር የኢኮኖሚ ትብብር ጥቅል የድርድሩን አቅጣጫ ሊቀይር የሚችል ትልቅ ጉዳይ ሆኖ ብቅ ብሏል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ የትንታኔ ዘገባ ዝግጅታችን የሰኔውን የጊዜ ገደብ ትርጉም፣ የኢኮኖሚ ጥቅሉን ፋይዳ፣ የመሪዎችን ንግግርና የጦርነቱን ተጨባጭ ሁኔታ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በሩሲያና ዩክሬን መካከል እየተካሄደ የሚገኘውና አራተኛ ዓመቱን ሊደፍን ጥቂት ቀናት ብቻ የቀሩት ጦርነት አሁን ላይ ወደ አዲስ የዲፕሎማሲ ምዕራፍ የተሸጋገረ ይመስላል። ዩክሬን በከባድ የቅዝቃዜ ወራት ውስጥ ሆና የኃይል መሠረተ ልማቶቿ በሩሲያ የሚሳኤልና የድሮን ጥቃት እየወደሙባት ባለበት በዚህ ወቅት አሜሪካ ሁለቱ ወገኖች እስከ መጪው ሰኔ ወር ድረስ የሰላም ስምምነት ላይ እንዲደርሱ ግልጽ የጊዜ ገደብ ማስቀመጧ የወቅቱ አነጋጋሪም በተለይም ደግሞ በጦርነት እየወደመች ለምትገኘው ዩክሬን ጥሩ ዜና ሆኖ ብቅ ብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሰጡት መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ጦርነቱ በክረምቱ ወር መጀመሪያ ላይ እንዲያበቃ ከፍተኛ ግፊት እያደረገ መሆኑን ይፋ አድርገዋል። ይህ የጊዜ ገደብ የተቀመጠው በአቡዳቢ የተደረገው የሶስትዮሽ ንግግር ያለምንም ውጤት መጠናቀቁን ተከትሎ ሲሆን ከጀርባው ደግሞ ሩሲያ ለአሜሪካ ያቀረበችውና 12 ትሪሊዮን ዶላር የሚገመት የኢኮኖሚ ትብብር ጥቅል ጉዳዩን ይበልጥ ውስብስብና ትኩረት የሚስብ አድርጎታል። ለመሆኑ አሜሪካ ያስቀመጠችው የሰኔ ወር የጊዜ ገደብና ፖለቲካዊ ፋይዳው ምንድን ነው? ፕሬዝዳንት ዘለንስኪ ለጋዜጠኞች በሰጡት መግለጫ አሜሪካውያን ወገኖች እስከዚህ የክረምት ወር መጀመሪያ ድረስ ጦርነቱ እንዲያቆም ሐሳብ እያቀረቡ ነው። በዚህ የጊዜ ሰሌዳ መሠረትም በሁለቱ ወገኖች ላይ ግፊት ሊያደርጉ ይችላሉ ሲሉ ተናግረዋል። ይህ የሰኔ ወር የጊዜ ገደብ አሜሪካ የአገር ውስጥ ፖለቲካ በተለይም ከመጪው የኖቬምበር የሁለተኛ ዘመን ወይም ሚድተርም ምርጫ ጋር ቀጥተኛ ግንኙነት እንዳለው ዘለንስኪ ገልጸዋል። ምርጫው ለነሱ ማለትም ለአሜሪካውያን በእርግጠኝነት የበለጠ አስፈላጊ ነው። የዋሆች አንሁን በማለት የዋሽንግተን የሰላም ጥሪ ከምርጫ ቅስቀሳ ጋር የተያያዘ መሆኑን ፍንጭ ሰጠዋል። ይህንን ግብ ለማሳካት በሚቀጥለው ሳምንት በአሜሪካ ምናልባትም በሚያሚ አዲስ የሶስትዮሽ ንግግር እንዲካሄድ ጥሪ ቀርቧል። ዩክሬን በዚህ ንግግር ላይ ለመሳተፍ መወሰኗን ያረጋገጠች ቢሆንም የተቀመጠው የጊዜ ገደብ ተግባራዊ ሊሆን የሚችልባቸው ዕድሎች ላይ ጥርጣሬዎች እንዳሏት እየተነሳ ይገኛል። በተለይም ሩሲያ የዶንባስን ግዛት እንድትለቅላት የምታቀርበው ጥያቄና ዩክሬን አንድም መሬት አሳልፌ አልሰጥም የሚለው አቋም መያዟ ለስምምነቱ እንቅፋት ሆነው ቀጥለዋል። ዘለንስኪ አስቸጋሪ ጉዳዮች አሁንም አስቸጋሪ እንደሆኑ ቀጥለዋል በማለት በአቡዳቢው ንግግር የታየውን አስቸጋሪ ሁነት ገልጸዋል። በሌላ በኩል ደግሞ ሩሲያ ለአሜሪካ ያቀረበችው የ12 ትሪሊዮን ዶላር የኢኮኖሚ ትብብር ጥቅል መነጋገሪያ አጀንዳ ሆኖም ብቅ ብሏል። በዚህ የዲፕሎማሲ ሂደት ውስጥ ትልቁ መነጋገሪያ ሆኖ ብቅ ያለው ይህ ጉዳይ ሩሲያ ለአሜሪካ ያቀረበችው የተባለው የ12 ትሪሊዮን ዶላር የኢኮኖሚ ትብብር ፕሮፖዛል ወይም እቅድ መሆኑ እየተነሳ ይገኛል። ዘለንስኪ እንደገለጹት ይህ ፕሮፖዛል በሩሲያ የልዑክ ቡድን መሪ የዲሜትሪቭ ጥቅል ተብሎ እየተጠራም ይገኛል። ይህ የገንዘብ መጠን የሩሲያን የ2025 አጠቃላይ የአገር ውስጥ ምርት ወይም ጂዲፒ በ4 እጥፍ የሚበልጥ መሆኑ ጉዳዩን አስገራሚ ያደርገዋል።
ጥቅሉ በዋናነት በአሜሪካና በሩሲያ መካከል የሚደረግ የሁለትዮሽ የኢኮኖሚ ትብብርን፣ የማዕድን ቁፋሮን፣ የጋዝ ምርትን እንዲሁም ምናልባትም የኖርድ ስትሪም የተፈጥሮ ጋዝ ቧንቧን ወይም ማስተላለፊያን በድጋሚ የመጠገንን ሥራዎች ያካትታል ተብሏል። የዚህ ጥቅል ፋይዳ በዋናነት የአሜሪካን የንግድና የፖለቲካ መሪዎች ወደ ሩሲያ ወገን እንዲያዘነብሉ ለማድረግ የታለመ ይመስላል። የትራምፕ አስተዳደር በውጭ ጉዳይ ፖሊሲው ላይ የጥቅም ልውውጥ አካሄድን እንደሚከተል ይታወቃል። በመሆኑም ሩሲያ ይህንን ግዙፍ የኢኮኖሚ ማባበያ በማቅረብ በአሜሪካ በኩል በዩክሬን ላይ ጫና እንዲደረግና ማዕቀቦች እንዲቀሉላት ለማድረግ እየጣረች ትገኛለች። ዘለንስኪ አንዳንድ ነገሮች በአሜሪካና በሩሲያ ግንኙነት ውስጥ እኛን የማይመለከቱ ሊሆኑ ይችላሉ፣ ነገር ግን ብሔራዊ ጥቅማችንን፣ ሕዝባችንን ወይም ግዛታችንን የሚነኩ ከሆነ ግን ልናውቀው እንፈልጋለን በማለት ስጋታቸውን ገልጸዋል። እናም የባለስልጣናትና የዲፕሎማሲያዊ ጥረቶችም ከዚህ ጋር ተያይዘው የሚወሰኑና የሚተነበዩ እየሆኑ ይገኛሉ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጦርነቱን ለማስቆም ወታደራዊ መሪዎችን ወደ ዲፕሎማሲው መስክ እያመጡ መሆኑ ልዩ ክስተት ሆኗል። የምድር ጦር ጸሐፊው ዳን ድሪስኮል በሩሲያ ዩክሬን ንግግር ላይ ቁልፍ ተደራዳሪ ሆነው እየሰሩ ይገኛሉ። በተጨማሪም የአሜሪካው ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር በሌላ በኩል ከኢራን የኒውክሌር ፕሮግራም ጋር በተያያዘ ድርድር ላይ እንዲሳተፉ መደረጉ ዋሽንግተን ወታደራዊና ዲፕሎማሲያዊ ጫናዎችን አቀናጅታ ለመጠቀም መወሰኗን በግልጽ ያሳያል። የዩክሬን የኃይልና የኢነርጂ ሚኒስትር ዴኒስ ሽምሃል በበኩላቸው ሩሲያ በዲፕሎማሲው ጠረጴዛ ላይ ያለች ብትመስልም በተግባር ግን የጥፋት መንገድን መምረጧን ይተቻሉ። የሩሲያ ወንጀለኞች በዩክሬን የኃይል ተቋማት ላይ ሌላ መጠነ ሰፊ ጥቃት ፈጽመዋል በማለት በጦር ሜዳ ያለውን እውነታ ገልጸዋል። ሩሲያ አሁን ላይ ያለውን የቅዝቃዜ ወራት እንደ ጦር መሳሪያ እየተጠቀመችበት መሆኑን የገለጹት ዘለንስኪ ሞስኮ ቅዝቃዜን በዩክሬን ላይ እንደ ተጽዕኖ ማሳደሪያ የመጠቀም አቅሟ ሊገደብ ይገባል በማለት ለዓለም አቀፉ ማህበረሰብ ጥሪ እያቀረቡ ይገኛሉ። ከዚህ ባሻገርም ዲፕሎማሲያዊ ንግግሮች በተጀመሩ ማግስት ሩሲያ በዩክሬን የኃይል መሠረተ ልማቶች ላይ የፈጸመችው ጥቃት እጅግ አውዳሚ ሆኖም እየተገለጸ ይገኛል። በትላንትናው ዕለት ማለትም ቅዳሜ ዕለት ብቻ ከ400 በላይ ድሮኖችና 40 የሚሆኑ ሚሳኤሎች በዩክሬን የኤሌክትሪክ ፍርግርግ ወይም መሠረተ ልማቶች እንዲሁም የኃይል ማመንጫዎች ከዚህ አልፎ ማከፋፈያዎች ላይ ተተኩሰዋል። ይህ ጥቃት የዩክሬንን የኒውክሌር ኃይል ማመንጫዎች የምርት መጠናቸውን እንዲቀንሱ አስገድዷቸዋል። ከዚህ ጋር በተያያዘም ዩክሬነርጎ የተሰኘው የመንግሥት የኃይል ኦፕሬተር እንደገለጸው ጥቃቱ በ8 ክልሎች ውስጥ የሚገኙ 8 የኃይል ተቋማትን ኢላማ ያደረገ ሲሆን በአገሪቱ ያለውን የኤሌክትሪክ እጥረት በከፍተኛ ሁኔታ አባብሶታል። ይህ ድርጊት ሩሲያ በድርድር ጠረጴዛው ላይ የምታሳየው ፍላጎት ምን ያህል እውነተኛ ነው የሚል ጥያቄን እያስነሳ ይገኛል። ቀደም ሲል አሜሪካ ባቀረበችው ሐሳብ መሠረት ለአንድ ሳምንት የሚቆይ የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም ሩሲያ በአራተኛው ቀን ስምምነቱን መጣሷን ዘለንስኪ አስታውሰዋል። ሩሲያ በኃይል መሠረተ ልማቶች ላይ የምታደርሰው ጥቃት ዩክሬንን ለድርድር እንድትንበረከክ ለማድረግ የታለመ ስትራቴጂካዊ ጫና መሆኑም ግልጽ ነው። እንዲያም ሆኖ ጦርነቱ አራተኛ ዓመቱን ሊደፍን ጥቂት ቀናት በቀሩት በዚህ ወቅት የደረሰው ሰብአዊና ቁሳዊ ውድመት እጅግ ከፍተኛ መሆኑ እየተዘገበ ይገኛል። ፕሬዝደንት ዘለንስኪ በዚህ ሳምንት መጀመሪያ ላይ እንደገለጹት እስካሁን 55,000 የዩክሬን ወታደሮች ተገለዋል። በሩሲያ በኩል ደግሞ የቢቢሲ መረጃዎች እንደሚያመለክቱት ወደ 160,000 የሚጠጉ ወታደሮች ሕይወታቸው አልፏል። ሀገሪቱ ሕዝብ ውስጥ በሚሊዮኖች የሚቆጠሩ ተሰደዋል። በሚሊዮኖች የሚቆጠሩ ደግሞ በብርድና በጨለማ ውስጥ ይገኛሉ። የሩሲያ ምጣኔ ሀብትም ቢሆን ከጦርነቱ ጫና ማምለጥ እንዳልቻለ እየተገለጸ ይገኛል። የነዳጅ ዋጋ መውደቅ፣ የወታደራዊ ወጪ መጨመር፣ የሰው ኃይል እጥረትና የማኅበራዊ አገልግሎቶች በጀት መቀነስ የክሬምሊንን አስተዳደር
ለከፋ የኢኮኖሚ ቀውስ እያጋለጠው ይገኛል። በሌላ በኩል ደግሞ የንግድ ድርጅቶች መክሰር እየጨመረ ሲሆን የውጭ ንግድም ከቁልፍ አጋሮች ጋር እንኳን እየተዳከመ መሆኑን መረጃዎች እየጠቆሙ ነው። ብሪታንያ ከሩሲያ ጋር ግንኙነት አላቸው የተባሉ የነዳጅ ጫኝ መርከቦችን ለመያዝ ማቀዷ ደግሞ በሩሲያ የነዳጅ ገቢ ላይ ተጨማሪ አደጋን የደቀነ ክስተት ሆኗል። እንዲያም ሆኖ አሁን እየተነሱ ባሉ ሐሳቦችና ዕቅዶች ላይ የተለያዩ ተስፋዎችና ተግዳሮቶች ተደቅነው ይገኛሉ። ወደ ሰላም ለመድረስ በሚደረገው ጉዞ ላይ በርካታ ተግዳሮቶች ተደቅነዋል። አንደኛውና መሰረታዊው ደግሞ የግዛት አንድነት ጉዳይ ሆኖ ይጠቀሳል። ሩሲያ ዩክሬን ከዶንባስ ግዛት እንድትወጣ የምትጠይቀው ጥያቄ ለኪየቭ ፈጽሞ የማይታሰብ ሆኖ ይነሳል። ዘለንስኪ ባለንበት እንቆማለን ዊ ስታንድ ዌር ዊ ስታንድ የሚለው መርህ ለተኩስ አቁም ትክክለኛ ሞዴል ነው ብለዋል። ሁለተኛው ተግዳሮት በአሜሪካ የቀረበው የዶንባስን ግዛት ነፃ የኢኮኖሚ ቀጠና የማድረግ ሐሳብ ነው። ዘለንስኪ ለዚህ ሐሳብ ያላቸውን ጥርጣሬ ሲገልጹ ይህ በተግባር ሊፈጸም የማይችል ነው ሲሉ ተናግረዋል። በሌላ በኩል የተኩስ አቁም ስምምነቱን በቴክኒክ ደረጃ ማን ይቆጣጠረዋል የሚለውም ሌላው ጥያቄ ሆኖ ይነሳል። አሜሪካ በዚህ ሂደት ውስጥ ሚና ለመጫወት ፍላጎት እንዳላት አሳይታለች። የሰኔ ወሩ የጊዜ ገደብ እንደ አንድ ትልቅ ዕድል ሊታይ የሚችል ሲሆን ግልጽ የሆነ የጊዜ ሰሌዳ መኖሩ ሁለቱም ወገኖች በቁርጠኝነት እንዲደራደሩ ሊያደርጋቸው ይችላል እየተባለ ይገኛል። ሆኖም ይህ ዕድል እውን የሚሆነው ሩሲያ የኃይል መሠረተ ልማት ጥቃቶችን የምታቆም ከሆነና ለአሜሪካ የምታቀርበው የኢኮኖሚ ጥቅል የዩክሬንን ሉዓላዊነት የማይነካ ከሆነ ብቻ ነው። እናም የሩሲያና የዩክሬን ጦርነት እጅግ ወሳኝና አሳሳቢ ምዕራፍ ላይ ይገኛል። የአሜሪካ የሰኔ ወር የጊዜ ገደብ ጦርነቱን በዲፕሎማሲያዊ መንገድ ለመፍታት የታለመ ቢሆንም ከበስተጀርባው ያለው የ12 ትሪሊዮን ዶላር የኢኮኖሚ ጥቅልና በአገሪቱ ውስጥ ያለው የምርጫ ፖለቲካ ሂደቱን ውስብስብ አድርጎታል። ሩሲያ በጦር ሜዳው የምትፈጽመው መጠነ ሰፊ ጥቃት እንዲሁም የዩክሬን የማያወላውል የግዛት አንድነት አቋም ለሰላሙ ጥሪ ትልቅ እንቅፋቶች ተደርገው ይወሰዳሉ። ፕሬዝደንት ዘለንስኪ ሩሲያ በየቀኑ እውነተኛ ዲፕሎማሲን መምረት ትችል ነበር፣ ነገር ግን አዳዲስ ጥቃቶችን መርጠዋል ሲሉም ገልጸዋል። በመሆኑም መጪው የሰኔ ወር ጊዜ ገደብ ለሰላም በር ይከፍት ይሆን ወይስ ለተጨማሪ ጦርነት መንደርደሪያ ይሆናል የሚለው ጉዳይ በአሜሪካ የሚደረገው የሚቀጥለው ሳምንት ድርድር በሚያመጣው ውጤት ላይ የሚወሰን ይሆናል። ዓለም አቀፉ ማህበረሰብ ሩሲያ ቅዝቃዜን እንደ ጦር መሳሪያ እንዳትጠቀም ጫና ማሳደሩን መቀጠል እንደሚኖርበትም እየተገለጸ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ፈርስት ፖስት፣ አልጀዚራ እንዲሁም ቢቢሲን በዋቢነት ተጠቅመናል።